እሺ ምን ፈለግ? እንኳን አርግዝ ሆነች። አዎ እየደማች ነበር። ለምን ምክንያት አልነግረንም? ልጅቷ ለምን ነፍሰ ጡር ናት? ፈዋድ አይገባም። እንዴ አንተ ፈዋድ ነው እኮ ሴት አለች አይደል? እስከ ዛሬ ከኔ ጋር ለምን ቦቅቧቃ ፉአድ የቶፊቅን ሁለተኛ ሚስቱን ሮዛን ቀጥቅጦ ልጇን አስወርዷል እየተባለ ነው። የማን ነው የማን ነው? አሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ። ዛሬ ደግሞ በአዲስ ቪዲዮ መተናል። ጉድ ነው አለ እና እንግዲህ ቶፊቅ የለቀቀውን ቪዲዮ አይታችኋል። ያው ቶፊቅ አይደለም የለቀቀው ፉአድ ነው። ያው የቶፊቅ ቻናል ሶፊያ ጋር ስላለ ያው ሶፊያ ናት ለፉአድ የምትሰጠውና ፉአድ ነው እንግዲህ ያንን ቪዲዮ መጀመሪያ የጀመረውና ያው መጨረሻው እነ ቶፊቅ እጅ ነው ያከተመውና አንዳንድ ጊዜ የማይነካ ቦታ ነው ፉአድ ሂደክ የነካው ማለት ነው። አንደኛ አንተ የሄድክበት መንገድ ትክክል አይደለም። ልጅቷ ራሱ ተጎርታለች። ቶፊቅ እወድሻለሁ፣ አፈቅረሻለሁ፣ የኔ ሚስት ነሽ ብሏት የልብ ልብ ሰጥቷት ነበረ። ግን በኋላ ላይ የሰጣትን ነገር ሁሉ ነጠቀባት ማለት ነው። ለሴት ልጅ ደግሞ ያከባድ ነው። ያው ይሄ የምላችሁ እንግዲህ ፕራንክ ካልሆነ ብዬ ነው። እና እንደገና ደግሞ ሶፊያ ፉአድ እንደዛ ልጅቷን ሲያሰቃያት እንደዛ ጥንብር ኩሷን አውጥቶ ምን እንደምትመስል አይታችኋል። ወላሂ ለአዚም እንደው ጭራሽ እንደው ሌላ ሰው ነው የምትመስለው ማለት ነው። እንደዛ ሲያሰቃያት ሶፊያ እንዴትስ አስቻለሽ? መቼም እንደኛ ጓሮ ምናምን የለም አዲስ አበባ ላይ ወይ ወደ ማሳ ሂደሻል ወይ ውሃ ልቀዳ ሂዳለች አይባልም። መቼም ከዛ ክፍል ወደዛ ክፍል ነው የምትንቀሳቀሱት። እና እንዴት ከአይንሽ ላይ ዞር ስትል እንዴት አስቻለሽ? እንዴት ዝም አልሽ? ምንም ቢሆን እኮ ሴት ልጅ ናት። ሌላውን ተዩ። እንደዛ አድርጎ ሲጫወትባት የተጀመረ ቤት ውስጥ ወስዶ እንደዛ ደም እየፈሰሳት ነው እያለ እንዴት አስቻለሽ? አታሳዝንሽም? ተጎርታለች እች ልጅ ቶፊቅን አታለች። ደሴ ላይ ብዙ ነገር እቅድ የተደረገው ነገር ሁሉ ገደል ገባ። ለሴት ልጅ ደግሞ ያከባር ነው። እንደገና እሷ ምን ታድርግ? እሱ እንደዚህ የሚቀጠቅጣት እንደዚህ የሚሆነው ማለት ነው። ይሄ ውርጋጥ ማለት ነው። አስለን መጀመሪያ ትዳር ምን እንደሆነ ፉአድ አያውቅም። ትዳር ምን እንደሆነ ቢያውቅ ኑሮ ፍቅር ጋር አይጨመላለቅም ነበር ማለት ነው። እንደነዚህ አይነቶች ናቸው እስልምናን የሚያሰደቡት ማለት ነው። ፍቅር እያላችሁ ትጃጃላላችሁ። ከዛ በኋላ እንደዚህ ነው የሚያደርጋችሁ ማለት ነው። አሁን እንግዲህ እሷ አርግዛለች። እርጉዝ ናት አለ ቶፊቅ። እርጉዝ ናት አትምታት። ከዛ በኋላ ደም እየፈሰሳት ነው። ይሄ ልጅ ማን ነው አለ ፉአድ። ልጅ በዚህ ያህል ደም እስከሚፈሳት ድረስ ሴት ልጅ መምታት ለእናንተ በቃ ሴት ልጅ አህያ ናት። ለእናንተ ምንድናት ሴት ልጅ? እህት የለህም፣ እናት የለህም። እችኑ ሴት ልጅ እቺን አይነት ሴት ልጅ እኮ ነው ልታገባ እንደዚህ ውጣ ውረድ ውስጥ። አንተ ለሶፊያ ምን አይነቱ ባል ነው የምትሆነው? አንተ እኮ መጀመሪያ ሴት ለተባሉ ሰዎች ክብር መስጠት አለብህ። መጀመሪያ አንተ ሚስትክን ለመውደድ ሴት ውደድ። መጀመሪያ ሴትን አክብር። ከዛ በኋላ ነው ሚስት የምታገኘው ማለት ነው። እንዳንተ አይነቱ ደባልቄ የሆነ ሰው ጋር ሶፊያ እንዴት ነው የምትኖረው? እንዴ የምታደርገው ነገር ሁሉ ራሱ የጅል ስራ ነው። እንግዲህ ልቀቃት። እንደዛ አፏን አፍኖ እንደዚህ ኧረ እኔ እንጃ። ብቻ ለጤና ያርግላችሁ እናንተ ዩቱበሮች ማለት ነው። ወንድ ልጅ ከወንድ ጋር ነው ግቡ እንጂ ወንዱ ልጅ ስታጣ ሴቷን ልጅ አይደለም የምታግተው ማለት ነው። የስንፍና የደደብነት ብዛት ማለት ነው። ቶፊቅን ፈልጋ አታገኘውም። ቶፊቅ ደሴ ላይ ነው እንግዲህ መንገድ ላይ ነው ሂዶ ሽማግሌ ወንድ ኮንክ እንዴ ወደ ደሴ አትሄድም? ወደ ደሴ ሂደክ ቶፊቅን አፈልግም? ወንድ ኮንክ ማለት ነው። እዚቹ ቁጭ ብለክ እዚቹ ፊት ለፊቷ አዲስ አበባ ፊት ለፊት ላይ ቁጭ ብለክ እሷም ቀጥ ብላ ቤቷ ጓደኛዬ ብላ ስትመጣ እሷን አግቶ ቶፊቅን መፈለግ እንጂ ወንድ ኮንክ እኮ ወንድ ከወንድ ጋር ነው እንጂ ወንድም ፈርቶ አይደለም ሴት ላይ የሚበቀል። አንተ አሁን እቺን ስለያዝክ ቶፊቅ ሩጦ ይመጣል። ከዛ ቶፊቅን አገኘዋለሁ ይኸው አመጣልክ እኮ ዋጋክን ሰጠክ። እንደ አንዳንድ ጊዜ ወንድ ብላችሁ ስትጫወቱ ማለት ነው የማትችሉትን ነገር አትንኩት፣ ስለማትችሉ ማለት ነው። ይሄ እኮ ብቃት ይጠይቃል። እናንተ እዚህ እንደ ሰው እንኳን ጂም ቤት ገብታችሁ ስፖርት አሰሩ፣ እንደ ሰው ጠዋት ተነስታችሁ አትሮጡ፣ እንደ ሰው ኳስ አትጫወቱ።
እናንተ ዝርጥጥ ብላችሁ ትተኛላችሁ፣ ሆዳችሁ መልታችሁ። ከዛ በኋላ ጠዋት ትነሳላችሁ። አንዷን ከአንዷን ታምታታላችሁ። ሴቱንም ምግቡንም አንድ ላይ ታስኬዱታላችሁ። በቃ ለዛ እንዴት ነው እናንተ እንትን ጉልበት የሚኖራችሁ ማለት ነው በቶች። የሰው ልጅ ስፖርት ይሰራል፣ ጠዋት ተነስቶ ይሮጣል እንጂ ሴትን አይደለም እየመለመሉ ሴትን አይደለም ማሳደድ ማለት ነው። ሴት ከፈለክ በሐላል መንገድ ኒካ አስረክ በክብር አግባት። ሴት ልጅ እናንተ መጫወቻ አይደለችም። እዛም ሂደሽና እዚህም ሂደሽና። አሁን እርጉዝ ናት እንግዲህ ልጁ የማን ነው እንግዲህ? እርግጠኛ ነኝ ቶፊቅ እንግዲህ ከሷ በዛ እኔ እንጃ በዛን ጊዜ አጭር ውስጥ በዛ ባጭር ጊዜ ውስጥ ቶፊቅ ከሷ አርግዞ ነው። ያ ረቢ አንተ ጠብቀን ያ ረቢ እንደው ጥሩ ነገርን የምንሰማበት ዘመን አምጣለን። መጥፎ ነገሩን አንስተህልን ያ ረቢ ጥሩ አህላቅ ያለን ሰው አድርገን። እኛ ራሳችን ከእናንተ ምንም አንተናነስምና አላህ ያሳምረን። ወላሂ አክላቃችንን አላህ ያሳምረው። የምንሄድበትን መንገድ የምናየውን ነገር ሁሉ አላህ ያሳምርልን። አላህ መጨረሻችንን ያሳምረን። ወላሂ ከመጥፎች የምንሰለፍ አላህ አያድርገን። ከምናየው መጥፎ ነገር ከምንሰራው መጥፎ ነገር አላህ ሂሳብ ያያዝብን። አላህ ሀገራችንም ሰላም አድርጎ ወላሂ አላህን ፈርተን ለአላህ ብለን ሰርተን ለአላህ ብለን የምንተው አላህ ያደርገን። ከነሱ ወንጀል በላይ ወላሂ የኛ ወንጀል ነው የሚብሰው ማለት ነው። እነሱስ በራሳቸው ነው የሚሰሩት፣ እኛ ነን እንጂ